ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። የሸዋ ፋኖችን በተመለከተ ምን ደረጃ እንደደረሱ አጠር ያለ ዘገባ ይዤላችሁ መጥቻለሁኝ። ምን ደረጃ ላይ ነው ያለው? መቼም ብዙዎቻችሁ ማወቅ የምትፈልጉት ነገር ነው እና ምን ደረጃ ላይ እንዳሉ ምን እየሆነ እንዳለ አጋራችኋለሁ። ለምን ማወቅ ስለሚያስፈልግ ይሄ የህዝብ ትግል ነው። የህዝብ ትግል እንደመሆኑ ደግሞ በፋኖች ውስጥ ያለውን ነገር ህዝብ የማወቅ ኃላፊነት አለበት። ህዝብ ካላወቀ ፋኖችም ሜዳ ላይ ያሉት ፋኖችም ካላወቁ መሪዎቻቸውንም ቻሌንጅ ማድረግ አይችሉም። እና ይሄ የአማራ ፋኖ ብሔራዊ ኃይል አፋሕድ ምናምን የተለያየ ድርጅት ነው ያለው። ግን እስቲ አንድነቱን በተመለከተ ምን ደረጃ ላይ ነው ያለው የሚለውን ያሰባሰብኩትን አንዳንድ መረጃዎች አጋራችኋለሁ። እንግዲህ ይህንን ወደዚህ ዝርዝር ከመምጣቴ በፊት ያው ይሄ ፕሮግራም የዋሜራ ፕሮግራም ነው። የዋሜራ ፕሮግራም ደግሞ በዋናነት በዚህ ፕሮግራም የሚተላለፈው ማናቸውም ነገር ኃላፊነትና ተጠያቂ መሆነው እኔ ነኝ። በመረጃ ቴሌቪዥን በቀጥታ ይተላለፋል። ሆኖም በዚህ ፕሮግራም የሚዘጋጁ ዝግጅቶች አልፎ አልፎ የምናገረው ነው። የመረጃ ቴሌቪዥን አቋም ሊያንጸባርቁ ይችላሉ። የዋሜራ ብቻ ነው። ስለዚህ መጠየቅ ካለበት ቅሬታም ካለ መጠየቅ ያለበት ቅሬታው መቅረብ ያለበት ወደ ዋሜራ አዘጋጅ ወደ እኔ ነው እንጂ ወደ መረጃ ቴሌቪዥን ለምና ይሄንን እንደው ከወዲሁ ላቅርብ ብዬ ነው። ሌላው እኛ እዚህ በዋሜራ ፕሮግራም ሆነ በሶሻል ሚዲያም በተለያየ መንገድ ተንቀሳቅሰን አንዳንድ ነገሮችን የምናደርገው በዋናነት ትግሉን እንመርጣለን። ለህዝብ ድምፅ ለመሆን ለፋኖች ድምፅ ለመሆን ነው። ይሄ በአገር ቤት እየተደረገ ያለው ነገር በህዝብ ላይ እየደረሰ ያለው መከራ መቆም ስላለው ፋኖን የምንደግፈው ጦርነትን ስለምንወድ አይደለም። ፋኖን የምንደግፈው አመፅን ስለምንወድ አይደለም። የጦርነት ጥሩ የለም፣ የጦርነት መልካም ነገር የለም። ነገር ግን ፋኖን የምንደግፈው ህዝብ ጦርነት ስለተከፈተበት ራሱን ለመጠበቅ እያደረገ ያለው ነገር ስለሆነ ሰልፍ ዲፌንስ ስለሆነ ከህዝብ ወገን መሆንን ስለመረጥ ከገዳዮች፣ ከጨፍጫፊዎች፣ ከአፈናቃዮች፣ ከዘረኞች ሳይሆን ከምስኪኑ፣ ከድሃው፣ ከተፈናቃዩ ከህዝብ ወገን መሆንን ስለመረጥን ፋኖን የምንደግፈው ይህ በግልጽ ሊታወቅ ይገባል። ጦርነት ስለምናፍቅ አንድ ጊዜ አንድ ሰው ምን አለኝ፣ በሰላማዊ ትግል ነው አለኝ። በሰላማዊ ትግል ነው ሁሉ ነገር መፈታት ያለበት፣ በሰላማዊ ትግል ነው ሁሉ ነገር መሆን አለበት አለኝ። እና አንተ በሰላማዊ ትግል የምታምን ሰው አልነበርም። ለምንድን ነው ጦርነት የምታበረታተው አለኝ አንድ ሰው። እና የመለስኩለት መልስ ምንድን ነው? አንተ ጥያቄን ጠይቃለሁት። ልጆች አሉ አልኩት። አዎ አሉኛል። ቤት ቁጭ ብለህ ሴት ልጆች ናቸው ወንድ ልጆች አልኩት። ሴቶችም ወንዶችም አሉኝ። እሺ ቤት ቁጭ ብለህ የቤትህን አጥር ሰብረው የቤትህን በር ሰብረው ሽፍቶች ቤትህ ገብተው አይንህ እያየ ህፃናት ወንድ ልጆችን ደብድበው መሬት ላይ ጥለው ሴቶች ልጆችን ደግሞ ለመድፈር ቢነሱ ምንድነው የምታደርገው? ምንድነው የምታደርገው? ዝም ብለህ ሴት ልጆችህ ሲደፈሩ ዝም ብለህ ታያለህ ወይ? ሚስትህ ስትደፈር ዝም ብለህ ታያለህ ወይ አልኩት። እስቲ ድንገት ለማደን ብለህ ለአደን ብለህ የገዛው ጠመንጃ አለ ቤትህ ጠመንጃ እያለ ለአደን ብለህ ያዘጋጀው ጠመንጃ እያለ ሚስትህ ስትደፈር ልጆችህ ስትደፈሩ ዝም ብለህ ታያለህ? ጠመንጃዬን ወስጄ ነው የምጨርሳቸው አለች። ጥሩ መለስ ካልኩት ሰላማዊ ትግል ነው በሰላም ልጨርሰው ብለህ ለምን ከነዚህ ሽፍቶች ጋር ለምን ጠመንጃህን እዛችሁ አስቀምጠሃት ለምን በሰላም ከነዚህ ሰዎች ጋር አትፈታም ነበር አልኩት። እና አሁንም እየሆነ ያለው ይሄ ነው ወገኖቼ። እኛ የፋኖን ትግል የፋኖን እንቅስቃሴ ስንደግፍ እኔ በግሌ ስደግፍ ጦርነት ስለማያፈቃለን
ነገር ግን እየሆነ ያለው 4 ኪሎ ያለው አገዛዝ የኦሮሞ ብልጽግናዎች የኦነግ ኃይሎች ፖለቲካቸው የጭካኔ ፖለቲካ ነው፣ የጥላቻ ፖለቲካ ነው። ጀዋር ተከበብኩ ያለ ጊዜ የሆነውን ታውቃላችሁ። ሃጫሉ የሞተ ጊዜ የሆነውን ታውቃላችሁ። በመተከል የሆነውን ነገር ታውቃላችሁ። በወለጋ የሆነውን ነገር ታውቃላችሁ። አሁን እችን ሰሞኑን ራሱ በአርሲ የሆነ ያለውን ነገር ታያላችሁ። እነዚህ ሁሉ ሰዎች ሰላማዊ ስላልሆኑ ነው እንዴ? እነዚህ ሰዎች አመፀኞች ናቸው እንዴ? እነዚህ ሁሉ ሰዎች በወለጋ ሲገደሉ ሲጨፈጨፉ፣ በተለይ ቀበሌ በአንድ ቀን ብቻ በሁለት ቀን ብቻ 3000 ሰው ነው ያለቀው። በሰላም በሚኖሩበት ቦታ፣ በሰላም በሚንቀሳቀሱበት ቦታ ታሸመኔ ሆዷ የተቀደደው ሴትዮ አማራ ከወለድሽ የምትወልጁ አማራ ይሆናል ተብላ ሆዷ የተቀደደችው ሴትዮ፣ ሆዷ የተቀደደችው እናት በኮፈሌ የኮፈሌ ልጅ ነጋዴ እዛ ሲነግድ የነበረ ሰው በድንጋይ ወግረውት ከገደሉት በኋላ ሰውነቱን ከዶቄ ጋር አስረው ነፍጠኛ ነፍጠኛ አማራ አማራ እያሉ ኮፈሌ ከተማ ሲዞሩ የነበሩት ሰው ያ ሰው ታምራት ይባላል ስሙ። አመፀኛ ስለሆነ ነው እንዴ ይህ ሁሉ ነገር የደረሰበት? እና ኢትዮጵያ ውስጥ ትጥቅህን ካልፈታ ተብሎ ሰው ትጥቅህን ካልፈታ ተብሎ በየቤቱ በየመንደሩ በየቅዩ በየወረዳው በየዞኑ እየመጡ ሲገርፉት፣ ሲደበድቡት፣ ሲያስሩት፣ ሴቶችን ሲደፍሩ ሰው ዝም ብሎ ማየት ነበረበት? እምቢኝ ብሎ ሰው ወጣ። ሰው በቃኝ፣ መገደል በቃኝ፣ መሞት በቃኝ፣ መደብደብ መፈናቀል በቃኝ፣ መረረኝ ብሎ ሰው ነፍጡን ይዞ ራሱን ለማዳን ህልውናውን ለማዳን ክብሩን ለማዳን ልጆቹን ለማትረፍ ሴት ልጆቹን ከመደፈር ሚስቱን ከመደፈር ለማትረፍ ህፃናት ልጆቹን ከመደብደብ ለማትረፍ ወጣት ልጆቹን ከእስር ለማስመለጥ ሰው ነፍጥ ይዞ ተነሳ። እና ፋኖ በዚህ መልኩ ነው ህዝብ ነው የተነሳው እንጂ አመፅ ስለሚፈልጉ ወይም በሌላ ምክንያት አይደለም። እና ይሄ ሊታወቅ ይገባል። ስለዚህ እኛ ይህንን ፕሮግራም በምናዘጋጅበት ጊዜ ዓላማችን ይሄ የህዝብ እንቅስቃሴ ሃይጃክ እንዳይሆን፣ ይሄ የህዝብ እንቅስቃሴ እንዳይጠለፍ፣ ይሄ የህዝብ እንቅስቃሴ ደግሞ ቶሎ ውጤት አምጥቶ ህዝቡ በሰላም መኖር እንዲጀምር፣ ጦርነቱ እንዲያልቅ ነው የምንፈልገው። እና ፋኖች አንድ መሆን አለባቸው ብለን የምንጎተጉተው አንድ ሆነው ኃይላቸውን አጠናክረው ይህንን ጦርነት በቶሎ እንዲቋጩት ነው። የፋኖ አመራሮችም ላይ ደግሞ ጠንካራ ሆነን የምንተቻቸው እነሱ ላይ የግል ጥላቻ ስላለን አይደለም። እነሱ ላይ የግል ጥላቻ ስላለን እስክንድር ነጋ ላይ እኔ ጠንካራ ትችት የምተቸው እስክንድር ነጋ ላይ የግል ጥላቻ ስላለኝ አይደለም። የተገናኝተን እኔ በአካል አግኝቼውም ማውቀው አንዴ ነው። ምንም ከእሱ ጋር ምንም የሚያገናኘኝ ነገር የለም። አላኖረው አያኖረኝ ምንም ከእሱ ጋር የሚያገናኘኝ ነገር የለም። እሱ ላይ ጠንካራ የሆነ ትችት የማቀርበውና እሱን ምኮንነው የእሱ አሉታዊ አስተዋጽኦ በፋኖ ዙሪያ ላይ የፋኖ ደጋፊዎችን ስለከፋፈለ ነው። በውጭ ሀገር ያለው ማህበረሰብ በሱ ምክንያት ተከፋፍሏል። አገር ቤት ያሉት ማህበረሰብ በሱ ምክንያት ተከፋፍለዋል። ጎንደር ተከፋፍሏል። ወሎ ተከፋፍሎ ነው አሁን ነው የጸዱት። ሸዋብ ደግሞ በሱ ምክንያት ታምሰዋል። ስለዚህ ፋኖን አንድ ለማድረግ በሚደረገው ጥረት ላይ እስክንድር ነጋ ትልቅ እንቅፋት ስለሆነ ነው የኔ እሱ ላይ ያለኝ ሰው እንጂ የታውቀዋለሁ ነው። እስክንድር ነጋ ዘመዴ አይደለ? በአካል አንገናኝ፣ በዝምድና አንገናኝ፣ በምንም አንገናኝ። እንዳልኳችሁ ነው። አያኖረኝ አላኖረው እነ መከታው ማሞን በምተችበት ጊዜ፣ ሌሎች አመራሮችን በምተችበት ጊዜ ሞቲቬ ይሄ ነው። እናንተ የፋኖ መሪ ከሆናችሁ ለምንድን ነው የህዝቡን ጥያቄ የሰራዊቱን ጥያቄ እውን የማታደርጉት ተግባራዊ የማታደርጉት ብዬ እጠይቃለሁ። እና በዚህ ምክንያት ነው እንጂ የግለሰብን እና መከታው ማሞን መናገር ማለት የሸዋ ጠቅላይ ግዛት ፋኖችን መናገር ማለት አይደለም። እና ይሄ በግልጽ እንዲታወቅ እፈልጋለሁ። እንግዲህ በአጠቃላይ አሁን ያለው ሁኔታ ምንድን ነው? ፋኖች አሁን ያሉበት ሁኔታ ምን ደረጃ ላይ ነው ያሉት የሚለውን ለማየት ሞክራለሁ። እንግዲህ አንዱ ማነሳው በጎጃም ነው።
ጎጃም ያው የጎጃም ፋኖች አንድነታቸውን እንደጠበቁ ነው። ጎጃም ከአንድ ዓመት ተኩል በፊት ነው አንድ የሆኑት፣ አንድ ሆነዋል። ጎጃም አንድ ሆነው ግን ምን ደረጃ ላይ ነው ያሉት? እንደ እዝ ምን አይነት እንቅስቃሴ ነው ያሉት? የአማራ ፋኖ ቴዎድሮስ እዝ ምን አይነት እንቅስቃሴ ላይ እያደረገ ነው ያለው የሚለው ያው ብዙዎች እየጠየቁ ያለው ጉዳይ ነው። ምንድን ነው? ምንም የጎላ እንቅስቃሴ ብዙም አናይም። ጎጃም አካባቢ ብዙም የጎላ እንቅስቃሴ አናይም የሚል ጥያቄዎች ብዙ ጊዜ እየተነሱ ነው እና የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ምን እንዳቀደ ምን እንዳሰበ አላቅም። ግን አሁን ባለው ሁኔታ በተለይ ወሎ እየሆነ ያለውን ነገር በምናይበት ጊዜ በጎጃም ግን የጎጃም ትልቅ ኃይል እንዳለ ነው የሚታወቀው። በየጊዜው እዛ ኮማንዶዎች፣ ወታደሮች ሲሰለጥኑ የሚያሳዩ ወታደራዊ ትርኢቶችና ሰልፎችን እናያለን። ነገር ግን ያ ሁሉ ኃይል ያ ሁሉ ግዙፍ ኃይል በጎጃም እያለ እንደ ኃይሉ ብዛትና እንደተወራለት ተግባር ላይ ግን ብዙ ነገር እያየን አይደለም እና ያ ምናልባት በአመራሩ መካከል ድንገት ግሪድሎክ ይፋ አልወጣም እንጂ በአመራሩ መካከል ድንገት አንዳንድ ያለመስማማት ነገር ስላለ ነው ወይስ ያቀዱትና ያሰቡት ነገር ስላለ ነው አላቅም። ግን አሁን ባለው ሁኔታ ብዙ ሰዎች ይህን ነገር እየጠየቁ ነው። የጎጃም ፋኖች ለምሳሌ ወረዳዎችን በምንከተበት በወሎ ለምሳሌ በርካታ ወረዳዎችን እስከነ ዋና ከተሞቻቸው ፋኖች ተቆጣጥረዋል። በጎጃም ግን ምን ያህል ወረዳዎችን እስከነ ዋና ከተሞቻቸው የአማራ ፋኖ ቴዎድሮስ ተቆጣጠረው የሚለውን አናቅም እና በዚህ ጉዳይ ላይ ጥያቄ ከመኖሩ ባሻገር አንድነትን በተመለከተ ግን የወሎ እዝ የአማራ ፋኖ ቴዎድሮስ እዝ ጎጃም ያሉት አንድ ናቸው፣ አንድ ሆኗል። ያ በጣም ጥሩ ነገር። ሌላው በጎንደር ወደ ጎንደር ከመምጣት በፊት በወሎ በጣም የሚያስደስት ነገር ነው ያለው። ከኮሎኔል ፋንታውን ከመቶ የማያንሱ ወደ 70 ነው ምናምን የሚሆኑ የግል ዘቦቻቸው ነው ጠባቂዎቻቸው ጋር ብቻ ከነ ማስረሻ ሰጤና ከነ መስፍን ከፍ ያለው ከሚባለው ከዚህ በብአዴን ፋኖ ውስጥ ሰርጎ እንዲገባ የተደረገ ነው። ያም ደግሞ የምንልበት ምክንያት በመላምትና በኮንስፒሬሲ ሳይሆን እጅ ከፍንጅ ስለተያዘ ከአማራ ብልጽግና የአማራ ክልል ርዕስ ምክትል መስተዳደር ጋራ ፋኖን በተመለከተ ሲነጋገር የሚያሳይ ኦዲዮ ተለቆ ይሄ ሰው እየተጋልጦ እነ እስክንድርም ራሱ አስረነዋል ብለው ነበር። ነገር ግን አላሰሩትም እና ይህ ሰው ከነ ኮሎኔል ፋንታውን ጋራ ከነ ማስረሻ ሰጤ ጋራ ደቡብ ወሎ ሸዋ ድንበር አካባቢ የተወሰነ ቀበሌዎችን እዛ ነው የሚገኘው። ከዛ በተረፈ ግን 100% የወሎ ፋኖች አንድ ሆነው በጣም የሚያኮራ በጣም የሚያስደስት ስራ በአሁኑ ጊዜ እየሰሩ ነው። ወሎ በጣም ጥሩ ደረጃ ላይ ነው ያለው። በጣም ደስ የሚል ደረጃ ላይ ነው ያለው። ጎንደር የሁለት አደረጃጀቶች ነበሩ። የአማራ ፋኖ ጎንደር ጠቅላይ ግዛት እና የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ በሻለቃ ሀብቴና በሻለቃ ደረጃ የሚመሩ ሁለት አደረጃጀቶች ነበሩ። እነዚህ ሁለት አደረጃጀቶች ብዙ ጊዜ እርስ በርስ የተተኳኮሱበትና ለብዙ ፋኖች መሞት ምክንያት የሆኑበት ሁኔታ ነው የተፈጥሮ የነበረው። በጣም የሚያሳዝነው እና አሁን እነዚህ ሁለት ወንድማማች አደረጃጀቶች በአንድ ላይ ተገናኝተው እርቅ መስርተው የጎንደር ፋኖችን አንድ ለማድረግ ውይይት እንደጀመሩ ይፋ አድርገው ነበር እና ይሄ ይፋ ካደረጉ በዚህም ይህንንም አስመልክቶ ብዙዎቻችን ደስታችንን ገልጸናል። ብዙዎችም እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን ስንባባል ነበረ እና በይፋ ግን አደረጃጀቶቻቸውን ጨርሰው አንድ ሆነው በይፋ አንድ ነገር ያደርጋሉ ብለን ያው ልክ እንደ ሎተሪ በየቀኑ ዜና ስንጠብቅ ምንም ነገር የለም። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ቃል አቀባይ አቶ ዮሐንስ ንጉሱ ገጽን እኔ ራሴ በየቀኑ ነው እንጂ ምን ጻፈ ብዬ ቴሌግራሙንም ትዊተሩንም እንትኑንም እከታተላለሁ። እንደው ምን ዜና መጣ ብዬ ምንም ነገር የለም። ምንም በቃ ጸጥ፣ ምንም ነገር የለም እና አም ኮንሰርንድ
ምን ደረጃ ላይ እንዳለ አላውቅም እና ምን ደረጃ ላይ እንዳለ ስለማላውቅ እንዲህ ነው ወይ እንደዛ ነው ብዬ ለመናገር አልችልም። ግን የማውቀው ነገር ግን ምንድን ነው ይኸው ለስንት ጊዜ ወር ሊሆናቸው ነው መሰለኝ እየተነጋገርን ነው ይላሉ። ታረቅን ብለዋል። ግን አንድ ሆነው አንድነታቸውን ለህዝብ ይፋ ማድረግ አልቻሉም እና ሰው ከነሱ መልካም ዜና ሲጠብቅ አንድ ሆነው አንድነታቸውን እንዲገልጹ ከነሱ መልካም ዜና ሲጠብቅ ሰው የሰማው ግን ከጎንደር ከነፋኖ ደረጀና ከነፋኖ ሻለቃ ሀብቴ መልካም ዜና ሰው ሲጠብቅ አገዛዙ ግን ከጎንደር ሆኖ ጎንደር ፋሲለደስ ላይ እና አብይ አህመድ እዛ ቁጭ ብለው እና አገኘሁ ተሻገር እዛ ቁጭ ብለው ከጎንደር ሲፎልሉ የሚያሳይ ዘገባ ነው ሰው የሰማው። ሲፎልሉ ምንድነው ሀብል ነው ምናምን የሆነ ሽልማት ሲሰጣቸው ለጎንደር ሽማግሌዎች ተብሎ ሽልማት ሲሰጣቸው ያንን ነው ሰው ያየው። እንግዲህ የእነሱን አንድነት ታውጆ መስማት እየጠበቀ በዚህ በኩል ደግሞ የእነ አብይን ፋኖ አሸነፈ ብለን ለማወጅ የተዘጋጀን ድልን ለማወጅ የተዘጋጀን፣ በዚህ በኩል ደግሞ አብይ አህመድ የሚዲያ ቪክቶሪ አግኝቶ ያው ጎንደር ላይ ሲምነሸነሽ ቆይቶ የተመለሰበት ሁኔታ ነው ያለው እና ይሄ በተወሰነ መልኩ ውስጥን የሚሰብር ልብን የሚሰብር ለጎንደር ህዝብም ለጎንደር ፋኖችም ልብን የሚሰብር ነው እና አብይ አህመድ እንደዚህ በዚህ መልኩ ጎንደር እየመጡ እስኪጨማለቁ መጠበቅ ያ ሁሉ ትልቅ ኃይል የፋኖ ኃይል እያለ ይገርማቸዋል። ጎንደር ያለው ኃይል እንዴት አስደማሚ እንደሆነ ልነግራቸው አልችልም። ያ ሁሉ ኃይል እያለ እና አብይ አህመድ እና አገኘሁ ተሻገር ጎንደር ድረስ መጥተው እንደዚህ ሲምነሸነሹ ማየት በጣም በጣም ያሳዝናል። ይሄ ሁሉ አንድ ካለመሆናቸው የተነሳ አቅም እያላቸው ኃይል እያላቸው አንድነቱን ለመጨረስ ይሄ ሁሉ ጊዜ ለምን እንደወሰደባቸው እኔ እውነት ለመናገር እኮ አላውቅም። እና ጎንደር ያለው ሁኔታ ይሄ ምናልባትም ይሄ ፕሮግራም በአየር ላይ ከመውጣቱ በፊት ይሄ ፕሮግራም ከመተላለፉ በፊት ጥሩ ዜና እንሰማ ይሆናል። ግን አሁን ያለው ሁኔታ ግን ጎንደር ያለው ሁኔታ ምንም አንድነቱን በተመለከተ ምንም እስካሁን የተሰማ ነገር የለም። እስካሁን የተሰማ ነገር የለም ማለት እንግዲህ ነገሮች ተበላሽተዋል ማለት አይደለም። ግን በቃ እስካሁን በቃ ጥሩ ነገር ስንጠብቅ በቃ መልካም ነገር ስንጠብቅ በቀናት ውስጥ ጥሩ ዜና ትሰማላችሁ ተብለን ስንጠብቅ ይሄ ወር አለፈው እና ይሄ በጣም ሊታሰብበት ይገባል። ያለውን ነገር ማወቅ አለብን አድማጮቻችን፣ ተመልካቾቻችን እየሆነ ያለውን ነገር ማወቅ አለብን። ጥሩ የሆነውን ነገር ጥሩነቱን እንናገራለን። ችግር ያለበትን ነገር ችግረቱን እንናገራለን። እንዳልኳችሁ ወሎ ጥሩ ነገር ነው ያለው። ጎጃምም አንድ ሆነዋል። ግን እንደ አንድነታቸው እንዳላቸው ኃይል እንዳላቸው አቅም ግን ተግባራዊ እንቅስቃሴ ላይ ግን ብዙ ነገር እያየን አይደለም። ምናልባት እቅት ላይ ሊሆኑ ይችላሉ፣ አላቅም። ግን ተግባራዊ በሆነ እንቅስቃሴ ላይ ብዙ ነገር እያየን አይደለም። ጎጃም ያለው ኃይል ትልቅ ኃይል፣ ግዙፍ ኃይል እኔ በግሌ ደንበጫና ሜጫ፣ ዋሸራና እንጀባራ እዛ ብቻ እንዲንቀሳቀስ ነው ያ ሁሉ ኃይል እየተደራጀ ያለው የሚል እምነት የለኝም። እኔ ጎጃም ያሉ ፋኖዎችን ወደ ሸዋ እንዲመጡ ነው የምፈልግ። ወደ ሸዋ መንቀሳቀስ አለባቸው። ወደ ሸዋ መምጣት አለባቸው። ያ የሆነ አይደለም። ስለዚህ ያ ሁሉ ኃይል እዛው ጎንደር ላይ ብቻ ቁጭ ብሎ ኢቨን እሺ ጎንደር ውስጥ ይቅርታ፣ ያ ሁሉ ኃይል ጎጃም ላይ ብቻ ቁጭ ብሎ ምን እንደሚያደርግ አላውቅም። ስለዚህ ጎጃም ያለው ኃይል ትልቅ እነሱም ስላወሩት ትልቅ ኃይል እንደሆነ እንዳለ አድርገን ስለሆነ ብዙዎቻችን የምናስበው ግን ያ ኃይል ምንም ነገር አልሰራም ባልልም የሚታይ ነገር ግን እያየን አይደለም። በተለይ ያለፉት ከመስከረም ወር በኋላ ይኸው መስከረም አለፈ፣ ጥቅምት አለፈ፣ ህዳር ገባል።
እና የተጨበጠ አልፎ አልፎ እዚህና እዛ ኦፕሬሽኖችን ከማድረግ በስተቀረ ታክቲካል ኦፕሬሽኖች ከማድረግ በስተቀረ ወሎቹ ከመስከረም 14 እስከ መስከረም 30 ያደረጉት አይነት ዘመቻ በሸዋ በወሎ አላየንም እና በጎጃም አላየንም እና በጎጃም በአሁኑ ጊዜ አገዛዙ እንደፈለገ እየተሽሞነመነ ያለበት ሁኔታ ነው ያለው። ነገር ግን አንድነትን በተመለከተ ከ1 ዓመት ተኩል 2 ዓመት ሆናቸው ጎጃሞች አንድ ሆነው ብዙ ነገር የሰሩ ናቸው እና አንድነትን በተመለከተ ለብዙዎች ምሳሌ የሆኑ ናቸው። ወደ ሸዋ በመጣበት ጊዜ አድማጮቼ፣ ተመልካቾቼ ሸዋ ያለው ነገር ያሳዝናል። ሸዋ ያለው ነገር ያሳዝናል። በሸዋ የአማራ ፋኖ ብሔራዊ ኃይል ሳምነው እዝ እና የሸዋ ጠቅላይ ግዛት እዝ በሻለቃ መከታው ማሞ የሚመራው አንኦፊሻሊ እንደዚሁ አልፎ አልፎ በፊትም አብረው ስለተዋጉ ይነጋገራሉ እንጂ ኦፊሻሊ ብዙም እየተነጋገሩ ነው የሚል ነገር የለም። ምንም ነገር የለም እና አንዱም ደግሞ የሌለበት ምክንያት በተለይ እነ ሻለቃ መከታው ማሞ ከበርካታ የአማራ ፋኖ ብሔራዊ ኃይል ፋኖችን አመራሮችን ሁሉ ሳይቀር አስረዋል። እዚህ ጋር በተደጋጋሚ የተናገርኩት ነገር ነው። እዚህ ጋር የምታዩዋቸው ከታች የምታዩዋቸው ሁለት ወንድሞች እንደ ምሳሌ ነው መጠቅስላችሁ። ከታች የምታዩዋቸው ሁለት ወንድሞች መቶ አለቃ ልመንህ መቶ አለቃ ኢንጂነር ልመንህ ሸዋል ይባላል። አንዱ ጥምጥም ራሱ ላይ ያደረገው፣ በጎኑ ደግሞ ያለው መምህር ዳዊት ቀጸላ ይባላል። እነዚህ የአማራ ፋኖ ብሔራዊ ኃይል በፊት የአማራ ፋኖ በሸዋ ይባል የነበረው የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራሮች ናቸው። መቶ አለቃ ልመንህ ከኢንጂነር ደሳለኝ ቀጥሎ ምክትል መሪ የነበረ ነው እና እነዚህ ደብረ ብርሃን አካባቢ አንድ ላይ በነበሩ ጊዜ ነው ለመከታው ሳያስቡት ውጊያ ከፍተውባቸው የያዟቸው። አሁን እነዚህ ወንድሞች በአሁኑ ጊዜ እስር ቤት በእነመከታው ታስረው ነው ያሉት። እነዚህ ብቻ አይደለም። ከዛ በፊት አቶ አሰግድ የነበረም ጊዜ የአማራ ፋኖ በሸዋ ወታደራዊ አዛዥ የነበረው ሻለቃ አቡሽንም እንደዚሁ በተኛበት ቦታ ሰው ልከው አፍነውት ነው፣ እንደ ወንበዴ አፍነውት ነው ይዘውት ሄዱት እና ሌሎችም አቶ ፋኖ አንድነት በርካታ አመራሮችን እነ መከታው ማሞ አስረዋል፣ አፍነዋል። ፋኖዎችን ነው ማለት እንግዲህ ወንጀል የሰሩ ምናምን ያደረጉትን አይደለም ማወራላችሁ። የአፋብሃ ፋኖዎች የሆኑ በቃ አፋብሃ ላይ ጦርነት ሲከፍቱ የማረኳቸው ያገቷቸው ኪድናፕ ያደረጓቸው እንደዚሁም ደግሞ ራሳቸው የአማራ ፋኖ ሸዋ ጠቅላይ ግዛቱ ውስጥ ራሱ አፋህድን ጥያቄ ጠየቁ፣ መከታውን ጥያቄ ጠየቁ። ለምንድን ነው ከሸዋ ፋኖዎች ጋር አንድ አንሆንም ብለው ጥያቄ ጠየቁ። የራሳቸውንም ሰዎች በርካታ ፋኖዎችን ወገኖች ያስረዋል። ከ450 በላይ ፋኖች አመራሮች ጨምረው በነመከታው ማሞ ታስረዋል። በአሁኑ ጊዜ ይህንን ፕሮግራም እያስተላለፍኩ ባለበት ጊዜ ከ450 በላይ ፋኖች የህዝብ ልጆች ታስረዋል። የታሰሩትም ደግሞ መረጃዎች እንደሚጠቁሙኝ አዋሽ ድንበር አካባቢ እጅግ በጣም ወባ ያለበትና ሞቃታማ በሆነ ቦታ ነው ያሰሯቸው። እየደበደቧቸው ከፍተኛ ግፍ ነው እየፈጸሙባቸው ያሉት። ልክ አብይ አህመድ እና እነ ሽመልስ አብዲሳ በአዋሽ 40 ያሰሯቸውን አማራ አክቲቪስቶች ፋኖች በአዋሽ 40 አፋር ምድር እንደሚያሰቃዩት እነ መከታውም ተመሳሳይ ነገር ነው ባሰሯቸው ፋኖች ላይ በበረሃ በአዋሽ በአፋር ድንበር ላይ እያደረጉ ያሉት። በጣም በርካታ ፋኖችን እነ መከታው ማሞ ረሽነዋል። የአማራ ፋኖ የጎንደር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ ዳዊት ክፍለ ጦር የቀስተን ብርጌድ ላይ ሬማ ላይ ውጊያ ከፍተው ብዙዎችን አቅስለው በኋላ በሽማግሌ ወታደራዊ አዛዡን የብርጌዱን አዛዥ ከማረኩ በኋላ የብርጌዱን አዛዥ ሻለቃ ግርማ ፈሌን ረሽነውታል። አሁን እንኳ በቅርብ የደረሰኝ መረጃ አንድ በራራ ክፍለ ጦር የሚባል አለ እና የበራራ ክፍለ ጦር አንድ ሻለቃ
ሻለቃ መሪንም እንደዚሁ ትእዛዝ አልተቀበልኩም ብሎ ረሽኖታል። ትእዛዙም ደግሞ ያልተቀበለው ወደ አንድ አካባቢ ስምሪት በሚልኩበት ጊዜ እኔ በወንድሞቼ ላይ አልተኩስም ይሄን አላደርግም ብሎ በማለቱ እንዴት አንተ ወታደራዊ ትእዛዝ አትቀበልም በሚል ረሽነውታል። እና እንዲህ አይነት ተግባር እየፈጸሙ ነው እነመከታው እና እንዲህ አይነት ተግባር እየፈጸሙ ስለሆነ በሸዋ ከፍተኛ የሆነ ቴንሽን እንዲፈጠር ምክንያት ሆነዋል እና መተማመን ሊኖር አልቻለም። እና እነ ሻለቃ መከታው የሸዋን አንድነት ቢፈልጉ ያሰሯቸውን ሰዎች መጀመሪያ መፍታት ነበረባቸው። እዚህ ላይ የምታዩዋቸው ሻለቃ ተስፋዬ መካሻው ማለት የሸዋ አባት ተብሎ የሚቆጠሩ ከአንድ ቦታ ወደ አንድ ቦታ የፋኖች አንድ እንዲሆኑ ብዙ ሲደክሙ የነበሩ ትልቅ አባት ናቸው ሻለቃ ተስፋዬ መካሻው። እኚህንም አባት እነ መከታው አስረው አግተው እንዳይንቀሳቀሱ አድርገዋቸዋል። የቁም እስረኛ አድርገዋቸዋል። እንግዲህ እንዲህ አይነት ስራ ነው ሸዋ ውስጥ እየተሰራ ያለው ወገኖች። ሸዋ ውስጥ በእስክንድር ነጋ፣ በመከታው ማሞ እና በሸዋ ጠቅላይ ግዛት እዝ አመራሮች እንዲህ አይነት ስራ ነው የውንብድናና የጋንግስተር ስራ ነው እየተሰራ ያለው። በሚዲያ ወጥተው ሻለቃ መከታው በሚዲያ ወጥቶ አንከር ሚዲያ ላይ ወጥቶ አንድነት ይላል። እንደገና ደግሞ አሁን ብላክ ላይን ተስፋዬ ወልደ ስላሴ ሚዲያ ላይ ወጥቶ አንድነት ይላል። ግን በተግባር ግን ተመልከቱ። ከነ ኢንጂነር ደሳለኝ ጋር መነጋገር ፈለገ። የኢንጂነር ደሳለኝ ምክትልን ለምንድን ነው የማይመልከው? ከኢንጂነር ደሳለኝ ጋር አመራር የነበሩትን ለምንድን ነው የማይለቀው? የሸዋ ፋኖችን የአማራ ፋኖች አንድ እንዲሆኑ ጥረት የሚያደርጉ የነበሩት ጋሽ ተስፋዬ የአንድነት ስራቸውን እንዲቀጥሉ ለምንድን ነው የማይለቋቸው? ለምን? እንግዲህ ይሄንን ጥያቄ ነው የምጠይቀው። እኔ በጣም እኔ ግለሰብን የማመልክ ሰው አይደለም። እኔ ለግለሰብ ግድ አይሰጠኝም። እኔ ለፋኖ መሪዎች ክብር ያለኝ የፋኖ መሪዎች የፋኖ መሪ ስለሆኑ ነው። ፋኖ የተነሳበትን ዓላማ እውን እንዲያደርግ ዋጋ እየከፈሉ ነው ብዬ ስለማመን ነው። ነገር ግን አንድ የፋኖ መሪ የፋኖችን ሕይወት ከቁም ነገር ሳይቆጥር፣ የሰራዊቱን ጥያቄ ከቁም ነገር ሳይቆጥር፣ የህዝቡን ጥያቄ ከቁም ነገር ሳይቆጥር ለስልጣን ብሎ ለጥቅም ብሎ ወይም ደግሞ በአካባቢው በቃ ጌታ ሆኖ ምናልባት እነ መከታው እዛ የሚቆጣጠሩበት አካባቢ ቀውት ወረዳ፣ ጣርማበር ወረዳ እዛ አካባቢ ገበሬው አካባቢ ሙክት እያረዳላቸው በግ እያረዳላቸው ድንገት መኖርና መምነሽነሽ እሱ ከሆነ ለነሱ ላይፍ ያንን እስካገኙ ድረስ በዙሪያቸው በስናይፐር በምናምን ስናይፐር ምናምን የታጠቁ ዲሽቃና ስናይፐር የታጠቁ ጠባቂዎች ዙሪያቸው አድርገው በቃ ጌታ ተብለው አለቃ ተብለው ከአንድ ቦታ ወደ አንድ ቦታ ከአንድ ቤት ወደ አንድ ቤት መኖር ከሆነ ፍላጎታቸው እነዚህ ሰዎች ለህዝብ ጥቅምና ለህዝብ ፍላጎት የቆሙ አይደሉም ማለት ነው። እንዴት የሸዋ ፋኖ መሪ ሆኖ መከታው ማሞ እንዴት በሌሎች የሸዋ ፋኖች ላይ እንዴት ተኩስ እንዲታወጅ ይጠይቃል? እንዴት ሌሎች ፋኖችን ይረሽናል? እንዴት ሌሎች ፋኖችን ያስራል? ይሄ መሰረታዊ የሆኑ ጥያቄዎች ነው። አንተ ሄደህ ተዋጋ ይላሉ አንዳንድ ሰዎች። ሄደህ ተዋጋ፣ እሱ እኮ ቢያንስ ነፍጥ አንስቷል። ነፍጥ እኮ ሽፍታም እኮ ነፍጥ ያነሳል። ይሄ ትግል የህዝብ ትግል ነው። እኔ እዚህ እያነሳው ያለሁት ጥያቄ የህዝብን ጥያቄ ነው እያነሱ ያለሁት። እነዚህ ወንድሞች፣ እነዚህ ፋኖች፣ እኛ አባት መፈታት አለባቸው ነው እያልኩ ያለሁት። መፈታት አለባቸው ያለ አንዳች ቅድመ ሁኔታ። መከታው ማሞ መፍታት አለበት። የሸዋ ህዝብ ዳግመኛ ሽመልስ አብዲሳና ዳግመኛ አብይ አህመድ አይፈልግም። ነፃ የሚያወጣ እንጂ የሚያሰር አይፈልግም። ወንጀለኛ ይታሰር፣ ግፍ የፈጸመ በደል የፈጸመ ሰው ይታሰር። ምን ያጠፋ መቀጣት አለበት። ግን ምንም ያላጠፋ ከመከታው ጋር ስላልተስማሙ፣ ከእስክንድር ነጋ ጋር ስላልተስማሙ ለምን ነው የሚታሰሩት? ስለዚህ የሸዋ አንድነት እንዲመጣ ከተፈለገ በመጀመሪያ በቀዳሚነት ሻለቃ መከታው ማሞ
ስለ አንድነት ወጥቶ መጀመሪያውኑ ስለ አንድነት ወጥቶ ሚዲያ ላይ ወጥቶ ማውራትም የለም። በተለይ ደግሞ ለፋኖ ቆመናል የምትሉ ሚዲያ ሰዎች ሻለቃ መከታውን የፋኖ መሪ አድርጋችሁ ለቃለ መጠይቅ ከማቅረባችሁ በፊት ያሰራቸውን ፋኖዎች እንዲፈታ መጠየቅ መቻል አለባችሁ። ሞራሊቲ መኖር አለ። ስለዚህ እስክንድር ነጋም ሆነ መከታው ማሞ ለፋኖ አንድነት ቁርጠኛ ከሆኑ ያሰሯቸውን ይፍቱ። እነ ተስፋዬ መካሽ፣ እነ ጋሽ ተስፋዬን፣ እነ መቶ አለቃ ልመንህን፣ እነ መምህር ዳዊት ቀጸላን ይፍቱ። እንዲሁም 450 ፋኖችን ይፍቱ። ያንን ካደረጉ በኋላ ከዛ በኋላ በእውነትም እነዚህ ሰዎች ለአንድነት ቁርጠኛ ናቸው ብለው ሌሎችም ሊያምኗቸው ይችላል። ያ ባልሆነበት ሁኔታ ግን የሸዋ አንድነት ሊኖር አይችልም። ከአሳሪዎች ጋራ ፋኖን ከሚረሽኑ ጋር አንድነት ሊኖር አይችልም። ሊኖር አይችልም። እዚህ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ በተቻለ መጠን ራሱን እያጠናከረ የህዝብን አጀንዳ ይዞ ይጓዛል። ይሄንን ደግሞ የተረዱ እነ መከታው ጋር ደግሞ ያሉ እውነተኛ ፋኖች፣ እውነተኛ የኮር የብርጌድ የሻለቃ የክፍለ ጦር አዛዦች ወይ እነ መከታውን ተጠያቂ ያደርጋሉ ወይም ከነ መከታው ይለዩና ፋባኒ ያ ነው ሊሆን የሚችለው። በዚህ ሁኔታ ሊቀጥል አይችልም። ፋኖን እየገደሉ ፋኖን እየረሸኑ ፋኖን እያሰሩ በፋኖ ላይ ውጊያ እየከፈቱ እንዴት ነው መቀጠል የሚቻለው? እና እየሆነ ያለው ይሄ ነው ወገኖች። በሸዋ ፋኖ መካከል ያለው ችግር አንተ ፌር መሆን አለብህ የሚል ነው። ይሄ የፌርነስ ጉዳይ አይደለም። በቃ አንድ ነገር ማወቅ ያለብን በቃ በሸዋ አንድ አይደል፣ አንድ ሆነው አንድነት የለም። አንድነት ሰራዊቱ አንድነትን ይፈልጋል። ሰራዊቱ አንድ መሆንን ይፈልጋል። ሰራዊቱ በብዙ ቦታዎች በአንድነትም እየተንቀሳቀሰ በአንድነትም እየተጓዘ ነው። ነገር ግን የሸዋ ጠቅላይ ግዛት መሪዎች ግን እነ መከታው ማሞ ግን አንድነትን አይፈልጉም። እነሱ የሚፈልጉት የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ተደምስሶ በሸዋ ያለው ኃይል በሙሉ በመከታው ስር ሆነው በእስክንድርና በመከታው ስር ሆነው ያንን ማየት ነው የሚፈልጉት እንጂ ያሉ ልዩነቶችን አጣቦ ያሉ ልዩነቶችን አቻችሎ ሰጥቶ በመቀበል መርህ ሁለት አደረጃጀቶች ናቸው ያሉ። በቃ እስቲ አንድ ላይ እንሁንና ምሳሌ ያሉ ፖዚሽኖች 2 3 4 ፖዚሽኖች ካለው እነዚህን ፖዚሽኖች እናንተ ያዙ ተባብለው እንደ ወንድማማቾች ተነጋግረው እናንተ በዚህ ቀጠና ሄዱ፣ እኛ በዚህ ቀጠና እንሄዳለን፣ እናንተ እንደዚህ አድርጉ፣ እኛ እንዲህ እናደርጋለን ተባብለው የሸዋን ህዝብ ለድል ማብቃት ይችላሉ። ግን ያንን የማያደርጉበት ምክንያት ለምንድን ነው? እነ መከታው ደግሜ እላለሁ፣ እነ መከታው ጋራ ወገኖች ችግር አለ። ስለዚህ አሁንም በእነ መከታው ስር ያላችሁ የሸዋ ጠቅላይ ግዛት እዝ ፋኖች፣ ኮማንደሮች፣ የኮር አመራሮች፣ የክፍለ ጦር አመራሮች መጠየቅ መጀመር አለባችሁ። ሸዋ አንድ ካልሆነ ወይም ቢያንስ የሸዋ ፋኖች ወደ አንድነት ካልመጡ የህዝብ ስቃይና የህዝብ መከራ ይቀጥላል። ይህንን ማወቅ አለባችሁ። የወሎ ወንድሞቻችሁ አንድ ሆነው ተሰባስበው ይኸው በርካታ ወረዳዎችን ነፃ አውጥተው የወረዳ ዋና ከተሞችን ሁሉ ነፃ አውጥተው ትልቅ ስራ እየሰሩ ነው። እናንተ ጋር ወደ 23 ምናምን የሚሆኑ ወረዳዎች አሉ። ከ23 ምናምን ወረዳዎች አንድ ወረዳ ብቻ ነው ፋኖች የተቆጣጠሩት እስከነ ዋና ከተማው። ሌሎች ወረዳዎች በሙሉ በአገዛዙ ስር ናቸው። ለምን? አንድነት የለም። አንድነት ጥንካሬ የለም። የአማራ ፋኖ ብሔራዊ ኃይል አሁን ራሱን እያጠናከረ ራሱን እያደራጀ ነው። ከሰም ክፍለ ጦር ያየነውን አይተናል። ከሰም ኮር ሆኗል እና ብዙ ስራ እየተሰራ ነው።
ነገር ግን እነ መከታው ደግሞ የሚያደርጉትን የሚሄዱበት ያለውን አካሄድ ቀይረው ያሰሯቸውን እስረኞች በሙሉ ፈተው በእውነትና በቅንነት ለአንድነት ዝግጅት ሆነው የሸዋ ፋኖ የሸዋ ጠቅላይ ግዛት እዝ ፋኖዎችም ደግሞ ከሌሎቹ ጋር አብረው የሚጣመሩበት ሁኔታ ቢፈጠር ደግሞ ምን ሊፈጠር እንደሚችሉ አስቡ። ያ እንዳይሆን ሲንግል ሃንድ እንቅፋት የሆኑት መከታው ማሞና እስክንድር ነጋ ናቸው እና ያለው ሁኔታ ለዚህም ደግሞ ሌላ ምንም ምክንያት መስጠት አያስፈልገኝም። ይህን ምክንያት ብቻ መስጠት ይሆን እነዚህን ጨምረው ከ450 በላይ ፋኖዎች በነ መከታው ማሞ በነ እስክንድር ነጋ ታስረዋል፣ ታግተው ታስረዋል። ስለዚህ እነዚህን ካልፈቱ እነ መከታው ማሞን ለአንድነት የቆሙ ነው ብሎ ለመቁጠር ትንሽ ያስቸግራል እና ያለው ሁኔታ ይሄ አይ ይሄ ትክክል አይደለም፣ የፈጠራ ወሬ ነው፣ ስም ማጥፋት ነው የምትሉ ሰዎች ካላችሁ በማንኛውም ጊዜ ለመሞገት ዝግጁ ነኝ። በዚህ አጋጣሚ ለዚህ ዘገባ ምላሽ መስጠት ከፈለጉ እነ አበበ ጢሞም ሆነ እነ መከታው ምላሽ መስጠት ከፈለጉ ቀርበው ምላሽ መስጠት ይችላሉ። ተሳስተሃል፣ ጋሽ ተስፋዬ መካሻው አልታሰሩም፣ እንትና አልታሰሩም ብላችሁ ምላሽ መስጠት ከፈለጉ እኔ መልሳቸውን ለማስተናገድ ዝግጁ ነኝ። በዚህ አጋጣሚ ግን እውነት ስለሆነ ነው፣ እውነትን ይዘን ነው እኛ የምንናገረው። እውነት ስለሆነ እኛ ደግሞ ለግፉዋን የቆምን ሰዎች ነን፣ ለግፉዋን የቆምን ሰዎች ነን እና በነመከታው የታሰሩ እስረኞች በአስቸኳይ መፈታት አለባቸው። ያ ሲሆን በተወሰነ መልኩ የሸዋ አንድነት ሊመጣ የሚችልበት ሁኔታ አትሊስት የሆነች ነገር ታየች ብለን መናገር እንችላለን። ያ ባልሆነበት ሁኔታ ግን አድማጮቼ፣ ተመልካቾቼ በሸዋ ያሉ ሁለት አደረጃጀቶች አንድ የመሆን እድላቸው በጣም ጠባብ ነው። ሸዋ ያለው ሁኔታ ይሄ ነው። ሆኖም ግን በተናጠል የሸዋ ጠቅላይ ግዛት እዝ ምን እያደረገ እንዳለ አላውቅም። የአማራ ፋኖ ብሔራዊ ኃይል ግን በተናጠል እያደረጋቸው ያላቸው እንቅስቃሴዎች በጣም የሚያስደስቱ ናቸው። ዝርዝር እንደዚህ ነው ብዬ አላላችሁም፣ ግን በጣም በጥናት የተመሰረተ በብቃት የተመሰረተ ህዝብን ባቀፈ መልኩ በጣም ጥሩ ስራዎች በብዙ የሸዋ አካባቢዎች እየተደረጉ ነው እና የአፋብኃ ፋኖዎችም ደግሞ ከሸዋ ጠቅላይ ግዛት እዝ ፋኖች ጋር ታች ካሉት ጋራም ደግሞ ግንኙነት አላቸው። ምናልባት ያ ግንኙነት ላይ ያለውንም አመራር ፈንቅሎ መስመር እንዲይዝ የማድረግ አቅም ሊኖረው ይችላል። ግን በዚህም ሆነ በዛ ግን ያው ያለንን ነገር ነው ይዘን የምንቀጥለው። እነዚህ ሰዎች አንድ ቢሆኑ ብዙ ነገሮች በቀላሉ ይፈቱ ነበረ። ነገር ግን በነ መከታው ማሞ ገትርነት፣ በነ መከታው ማሞ በቃ ውሳኔ፣ በነ መከታው ማሞ አስቸጋሪነት ይኸው 3 ዓመት ሊሆኑ ነው የሸዋ ፋኖች አንድ ሳይሆኑ ቆይተዋል። እና ይሄ ነው እንግዲህ ያለው። እንግዲህ የፋኖችን አንድነት ያለበት ሁኔታ በተመለከተ እንግዲህ እንዳለ እንደወረደ ያው አጋርጃቸዋለሁኝ ሰመራይዝ ለማድረግ። ጎጃም ጥሩ ነገር ነው ያለው፣ አንድ ናቸው። ነገር ግን የአንድነታቸው ውጤት ያለው ስራ ከመስከረም ጀምሮ ብዙ የሚታይ ነገር አላየንም እና እዛ ላይ ሰው እየጠየቀ ነው። እርግጠኛ ነኝ በዚህ ጉዳይ ላይ ቴዎድሮስ እዝ አንዳንድ ነገሮች ያደርጋል ብዬ ጠብቃለሁ። ወሎ አንድ ሆነዋል። በጣም ጥሩ ደረጃ ላይ ነው ያሉት። በጣም አሪፍ ኤ ፕላስ ሰጥቻቸዋለሁኝ። ጎንደርም የጎንደር ጥያቄ ምልክት ነው። ጎንደር ምናልባትም የሚቀጥለው ፕሮግራሜ ለጎንደርም ኤ ፕላስ ልሰጥ እችላለሁኝ። አላቅም። በማንኛውም ጊዜ የጎንደር አንድነት ጉዳይ ዜናውን ልንሰማ ስለምንችል፣ አሁን ግን ምንም መረጃ ስለሌለ ጎንደር እንዲህ ነው እንደዛ ነው ብዬ መናገር አልችልም። ወሎ ግን ይቅርታ፣ ሸዋ ግን ከነመከታው እየሄዱበት ያለው አካሄድ የሸዋን አንድነት እያዘገየ ነው። ስለዚህ የሸዋ ህዝብ እነመከታውን መጠየቅ መጀመር አለብህ። የሸዋ ጠቅላይ ግዛት ህዝብ እነመከታውን መጠየቅ መጀመር አለብህ። ምንድን ነው እያደረጋችሁት ያለው?
መባል መጀመር አለበት። ለምንድነው ያሰራችኋቸውን ፈታችሁ ከወንድሞቻችሁ ጋር ማትነጋገሩት መባል መጀመር አለበት። ለምንድነው ወሎ የታየው አይነት በሸዋ የማይታየው ተብሎ መጠየቅ አለበት እና ያንን መጠየቅ መጀመር አለበት። እንግዲህ አድማጮቻችን በፋኖች አንድነት ያለበት ሁኔታ በተመለከተ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።